በአማራ ክልል ዘመናዊ ግብርናን በማስፋፋት የምግብ ሉዓላዊነት ለማረጋገጥ በልዩ ትኩረት እየተሰራ መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በምዕራብ ጎጃም ዞን ከፍተኛ የስራ ኃላፊዎች በተገኙበት የሜካናይዜሽን እርሻ ንቅናቄ ተካሂዷል። አክሊሉም ተስኖት ከሞፈር ወደ ትራክተር በሚል መሪ ሀሳብ በምዕራብ ጎጃም ዞን ጃቢ ጠናን ወረዳ የ2018-19 የምርት ዘመን የሜካናይዜሽን እርሻ ንቅናቄ ተካሂዷል። በዞኑ ከሚታረሰው መሬት 60 በመቶ የሚሆነው ለግብርና ሜካናይዜሽን ምቹ መሆኑን የምዕራብ ጎጃም ዞን አስተዳዳሪ እድሜ ያለማንተነ ተናግረዋል። ግብርና ሜካናይዜሽን ለምዕራብ ጎጃም በተፈጥሮ በጣም የተመቸ ነው። ምክንያቱም ከሚታረሰው ወደ 268 ሺህ የሚሆነው ሄክታር መሬት ከሞላ ጎደል 60% የሚሆነው ለሜካናይዜሽን የተመቸ ነው እና በዚህም ከግል ባለሀብቶችም አርሶ አደሮች ጋርም የቁጠባ ስርዓቱን በማመቻቸት እና መንግስት ያመቻቸውን የፋይናንስ ስርዓት በመጠቀም በዚህ አመት በፈጠርነው ንቅናቄ መሰረት ጥሩ ጅምር ነው ያለው። ስለዚህ ይሄንን የበለጠ አጠናክረን የምንቀጥለው ይሆናል። ለ10 ዓመታት የተተገበረውን የበሬ እርሻ ወደ ትራክተር የመተካቱ ስራ በርታች ለውጥ እየታየበት መጥቷል። ይሁን እንጂ ካለው ፍላጎት አንጻር ሲታይ አቅርቦቱ ጉድለቶች ያሉበት በመሆኑ ችግሮችን ለይተን ለመቅረፍ እየሰራ ነው ሲሉም ዞን አስተዳዳሪው ገልጸዋል። አሁን ባለው ሁኔታ የፍላጎት ችግር አይደለም ያለው፣ የአቅርቦትና አንዳንድ ከፋይናንስ ጋር የተያያዙ ማነቆዎች አሉ። የክልሉ መንግስት የወሰናቸውን ውሳኔዎች ቶሎ የመተግበር በየአካባቢ ጉድለቶች እነሱንም የተለያዩ ግብረ ኃይሎች አሉ እነሱ ጋር እየተነጋገር በሲስተም እየፈታን በዚህ አመት የበሬ እርሻን በትራክተር ከሞላ ጎደል ትርጉም ባለው መልኩ የምንቀይርበት አመት ይሆናል። በምዕራብ ጎጃም ዞን የሜካናይዜሽን እርሻ ንቅናቄን በይፋ ያስጀመሩት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ዘመናዊ ግብርናን በማስፋፋት የምግብ ሉዓላዊነትን ማረጋገጥ ትኩረት ሰጥቶት እየተሰራ መሆኑን ተናግረዋል። የአካባቢው ተፈጥሯዊ አቀማመጥ ለዘመናዊ ግብርና ምቹ መሆኑንም ነው ያነሱት። የጎጃም ሜዳዎች እንደምታዩት ዛሬ ባለንበት እና በደረስንበት ወቅት እና ቴክኖሎጂ ልክ ለማረሻና ሞፈር ለማረስ በማጭድ እህል ለመሰብሰብ አንመችም እያሉ ነው። ስለዚህ የጎጃም ሜዳዎች ተፈጥሯቸው ትራክተርን ተፈጥሯቸው ዘመናዊ የምርት መሰብሰቢያ ማሽነሪን ይጠይቃል። ስለዚህ ከዛ ሲፈጠሩ ለነበራቸው ጸጋ ማገናኘት ነው የመጀመሪያው ጉዳይ። ግብርናውን ማዘመን ምርታማነትን ከመጨመር ባለፈ ለኢንዱስትሪ ግብዓት የሚሆኑ ምርቶችን ለማምረት ሚናው የጎላ ነው። በመሆኑም ከአርሶ አደሮች ፍላጎት ጋር ተመጣጣኝ የሆነ የትራክተር የኮምባይነርና መሰል የግብርና ቴክኖሎጂዎችን አቅርቦት ለማሳደግ የክልሉ መንግስት በእቅድ አስቀምጦ እየሰራ ስለመሆኑ ምክትል ርዕሰ መስተዳድሩ ተናግረዋል። እንደ አማራ ክልል አሁን ያለንበት ደረጃ ዝቅተኛ የሚባልና ጅምር የሚባል ነው። በ5 ዓመት የአሻጋሪ እና የዘላቂ ልማት እቅዳችንም ይህን መመለስ የሚያስችሉ አቅጣጫዎች ተቀምጠዋል። እነዚህን መተግበር የሚያስችል ወደ መሬት ማውረድ የሚያስችል የንቅናቄ አካል ነው ዛሬ በምዕራብ ጎጃም ዞን እያየን ያለ ነው። ሁሉም ዞን ሁሉም ወረዳ ይህንን ወደ መሬት በዚህ ልክ እንዲያወርዱ እንዲተገብሩ ጥሪ ማስተላለፍ ፈልጋለሁ። በዚህ አጋጣሚ በፍኖተ ሰላም ከተማ ከፍተኛ የመንግስት የስራ ኃላፊዎችና የግብርና ባለሙያዎች በተገኙበት የዘመናዊ ግብርና አውደ ርዕይና የግብርና ቴክኖሎጂ ርክክብ ስነ ስርዓት ተካሂዷል።